ቻይና የማይታወቁ ገዳይ ወፍ መሰል ድሮኖችን በማሰማራት የዓለምን የመከላከያ ስርዓት እየፈተነች ነው። የቻይና መንግስት በቅርቡ ይፋ ያደረገው አዲስ ወታደራዊ ቴክኖሎጂ ጦርነትና የስለላ ስርዓትን ከስር መሰረቱ የመለወጥ አቅም እንዳለው ዓለም አቀፍ ወታደራዊ ተንታኞች ገልጸዋል። ይህ ቴክኖሎጂ ኦርኒቶፕተሮች በመባል የሚታወቁትንና ልክ እንደ ነተኛ ወፍ መብረር የሚችሉ ማንነታቸው መሸፈን የሚያስችል ስርዓት ያላቸው የድሮን አይነቶች ማምረት ሲሆን በዋናነት የተነደፈው ዘመናዊ የመከላከያና የራዳር ስርዓቶችን በማለፍ ስውር ተልዕኮዎችን ለመፈጸም ነው። ይህ ትንታኔ የቻይና የኦርኒቶፕተር ቴክኖሎጂ ልማት፣ የወታደራዊ ስልት አንድምታዎች፣ ዓለም አቀፍ ምላሾችና የወደፊት የደህንነት ስጋቶችን በዝርዝር ይዳስሳል። የኦርኒቶፕተር ቴክኖሎጂ ዋነኛ ስኬት ተደርጎ የሚወሰደው ተፈጥሮን በመኮረጅ ወደ እውነተኛ የቴክኖሎጂ ጥበብ ቀይሮ ማሳየት መቻሉ ነው። እነዚህ ወፍ መሳይ ድሮኖች ክንፋቸውን ተፈጥሯዊ በሚመስል መንገድ በመምታት እንዲበሩ ተደርገው የተነደፉ ናቸው። ይህ ዘዴ በብዛት ከሚታወቁት ጀት ወይም ሄሊኮፕተር መሰል ድሮኖች በተቃራኒ ተጨማሪ ስውር ጥቅሞችን ይሰጣል። የማይታወቅ ማንነት ያላቸው የእነዚህ ድሮኖች በረራ ከእውነተኛ ወፍ በረራ ለመለየት በጣም አስቸጋሪ ነው። ይህ በዋነኝነት የሚጠቅመው የሰውን ዓይን የመለየት ችሎታን በማሳሳት ተልዕኮን በተሳካ ሁኔታ ለመፈጸም ነው። በተለይም በከተሞች ደን በሚበዛባቸው አካባቢዎች እንዲሁም በኢንዱስትሪ መንደሮች ሲሰማሩ ቁጥጥር የሚያደርጉ የጸጥታ አካላት በቀላሉ ሊለዩቸው አይችልም። የክንፍ ምት እንቅስቃሴያቸው ተፈጥሯዊ በመምሰሉ ምክንያት በበረራ ጊዜ የሚደረገው የራዳር ቁጥጥር ትኩረቱን እንዲቀንስላቸው ያደርጋል። አነስተኛ መጠናቸውም በራዳር ሞገዶች በቀላሉ የመገኘት እድላቸውን በእጅጉ ይቀንስላቸዋል። ይህም ወፍ የሚመስል እውነተኛ እይታን በመፍጠር ድሮን እንዳልሆኑ ተደርገው እንዲቆጠሩ ያስችላቸዋል። ሌላኛው መገለጫቸው ከጄት ወይም አውሮፕላን መሳይ ድሮኖች የሚወጣው የድምጽና የሙቀት መጠን ከፍተኛ በመሆኑ ምክንያት በቀላሉ በሙቀትና ድምጽ አነፍናፊ መቆጣጠሪያ መሳሪያዎች ሊታወቅ ይችላል። በተቃራኒው ኦርኒቶፕተሮች ግን በዝግታ ክንፋቸው መምታት በመቻላቸው አነስተኛ የሙቀት መጠንና ዝቅተኛ የድምጽ መጠን እንዲያወጡ ስለሚያስችላቸው በምሽት ወይም በድብቅ በሚደረጉ እንቅስቃሴዎች ምንነታቸውን ለመለየት እጅግ በጣም አስቸጋሪ ይሆናል። ቻይና በተለያዩ የመከላከያና የትምህርት ተቋማት ውስጥ በርካታ የኦርኒቶፕተር ፕሮግራሞችን እያከናወነች ሲሆን እነዚህም ለስለላና ለሚስጥራዊ የግድያ ጥቃት አገልግሎት ተከፋፍለው የሚተገበሩ ናቸው። እነዚህ ሞዴሎች ለሚስጥራዊ መረጃ አሰባሰብና ለረጅም ጊዜ የእይታ መረጃ ስብሰባ አገልግሎት እንዲሰጡ ታስበው የተነደፉ ናቸው። ይህ ፈጠራ በዋናነት ለከተሞች ኦፕሬሽን የሚውል ሲሆን አነስተኛ መጠን ያለውና ተራ ወፍ የመምሰል ችሎታ ያለው ነው። እነዚህ ድሮኖች ሲመረቱ ጥቃቅን ከሆኑና ከፍተኛ ጥራት ካላቸው ካሜራዎችና የሙቀት አነፍናፊ መሳሪያዎች ጋር ተዋህደው ነው። በጠላት ግዛት ውስጥ ገብተው ወሳኝ የሆኑ መሰረተ ልማቶችንም ወይም የኃይል ማዕከላትን ሳይታወቁ ለመቃኘት ያገለግላሉ። ትንሹ ጭልፊት በመባል የሚታወቀውና በሰሜን ምዕራብ ፖሊቴክኒካል ዩኒቨርሲቲ የተገነባው ይህ ወፍ መሳይ ድሮን የቴክኖሎጂ ቅልጥፍናው የላቀ ነው። ልክ እንደ ጭልፊት በረራውን አስመስሎ መኮረጅ፣ በፍጥነት አቅጣጫ መቀየርና በተለያዩ የአየር ሁኔታዎች ውስጥ ተረጋግቶ መብረር ይችላል። ወታደራዊ ተንታኞች እንደሚሉት የዚህ አይነቱ ቅልጥፍና በኤሌክትሮኒክስ ጦርነት ስርዓት ውስጥ ምንነቱ ተለይቶ እንዳይታወቅ አጋዥ እንደሆነ ነው። የቻይና መከላከያ መረጃዎች እንዳመለከቱት አገሪቱ የኦርኒቶፕተሮችን ጽንሰ ሐሳብ ከስለላነት አልፋ ወደ ጥቃት መፈጸም አቅም እያሸጋገረች መሆኑ ነው። እነዚህ አነስተኛ መጠን ያላቸው ድሮኖች ንስር ወይም አሞራ የሚመስሉ ጥቃቅን ጥቃት መፈጸም የሚያስችሉ የጦር መሳሪያዎችን የመሸከም አቅም እንዳላቸው ተዘግቧል። ይህም ማለት ኦፕሬሽኖች በሩቅ ሆነው ኢላማቸውን በትክክል መምታት ይችላሉ። እነዚህ ንስር መሳይ ድሮኖች ጥቃትን በትክክል ለመፈጸም ታስበው የተነደፉ ናቸው። በአውሮፕላን ማረፊያዎች ወይም በጠላት ወታደራዊ ማዕከል ላይ በማረፍ ወፍ መስለው ከታዩ በኋላ ወሳኝ በሆነ ወቅት ጥቃት ማድረስ ይችላሉ። ይህም የጥቃቱን መነሻ ለይቶ ለማወቅና መልስ ለመስጠት አስቸጋሪ ያደርገዋል። ይህ አቅም በጠላት መሪዎች ወይም በቁልፍ መሰረተ ልማቶች ላይ ለሚደረጉ ሚስጥራዊ ተልዕኮዎች የላቀ አቅም ይሰጣል። የኦርኒቶፕተር ቴክኖሎጂ ወደ ደህንነትና መከላከያ ስርዓት ውስጥ መግባት በዓለም አቀፍ የጦርነት ስርዓቶች ላይ ሰፊ ተጽዕኖ ይኖረዋል። ኦርኒቶፕተሮች በወታደራዊ ሁኔታዎች ላይ አዲስ ምዕራፍ ከፍተዋል። ይህም ማለት የኃይል ሚዛኑን ወደ ስውር እንቅስቃሴና ድንገተኛ ጥቃቶች በሰፊው እንዲያዘነብል ሊያደርገው ይችላል። በአሁኑ ጊዜ ጥቅም ላይ የሚውሉት አብዛኞቹ የጸረ ድሮን ስርዓቶች የሚሰሩት በራዳር፣ በጂፒኤስ ሲግናል እና የቴክኖሎጂን አይነት ለይቶ በማወቅ ላይ በመመስረት ነው። ኦርኒቶፕተሮች የተሰሩበት ንድፍ ግን እነዚህ ስርዓቶች በቀላሉ ሊያልፍ ይችላል። የመከላከያ ተቋማት እነዚህን ድሮኖች ለመለየት ራዳሮቻቸውንና መለያዎቻቸውን በፍጥነት ማሻሻል ያስፈልጋቸዋል። ኦርኒቶፕተሮች የትላልቅና በቀላሉ የማይታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው የልዩ ኦፕሬሽን ቡድኖችም በከፍተኛ ሁኔታ በጠላት ግዛት ውስጥ ጥቃቶችን እንዲሰነዝሩ ወይም መረጃዎችን እንዲሰበስቡ ያስችላቸዋል። ምንም እንኳን የቴክኖሎጂው አቅም ሰፊ ቢሆንም በጦርነት ላይ ለአገልግሎት ከመዋሉ በፊት መፈታት ያለባቸው ተግዳሮቶች አሉ። የበረራ ጊዜና የሚጠቀሙት የኃይል ፍጆታ አንዱ ሲሆን ክንፋቸውን ለመምታት ከፍተኛ ኃይል ይፈልጋሉ። አሁን ላይ የሚጠቀሙባቸው የባትሪ ቴክኖሎጂዎች የኦርኒቶፕተሮችን የበረራ ጊዜና ርቀትን ይገድባሉ። ለረጅም ጊዜ የሚቆዩ የስለላ ተልዕኮዎች ብዙ ኃይልን በመጠቀም ስለሚከናወኑ በቂ ማሻሻያዎችን ማድረግ ይጠይቃል። ተፈጥሯዊ ባልሆነው የበረራ ስልታቸው ምክንያት በከፍተኛ ነፋስ ውስጥ ሚዛናቸውን ጠብቆ የመብረር ችሎታ ሊያጋጥማቸው ይችላል። ይህም በከፋ የአየር ሁኔታ ውስጥ ተልዕኳቸውን ለመፈጸም ብቃታቸውን ሊገድበው ይችላል። ክንፎቹ በሚርገበገቡበት ሰዓት የሚመቱት ውስብስብ የሜካኒካል ክፍሎች በቀላሉ ሊበላሹ የሚችሉ ሲሆን ጥገናቸውን ከተለመዱ ድሮኖች የበለጠ ከባድ ያደርገዋል። የአሜሪካ የመከላከያ ምርምር ኤጀንሲ ለዓመታት የወፍና የነፍሳት በረራን በተመለከተ የምርምር ፕሮግራሞችን ሲያካሂድ ቆይቷል። ይህ የሚያሳየው ቴክኖሎጂው በየጊዜው እያደገ የመጣውን ዓለም አቀፋዊ
የስለላ ፍላጎትን በተሻለ መንገድ ለማከናወን እጅግ አስፈላጊ መሆኑን ነው። የቻይና የኦርኒቶፕተር ቴክኖሎጂ መምጣት የወደፊቱ ጦርነት በማይክሮ ደረጃ ወይም እጅግ ትንንሽ መጠን ባላቸው ስውር በሆኑ መሳሪያዎች እንደሚካሄድ ፍንጭ የሚሰጥ ይሆናል። እነዚህ ሜካኒካል ወፎች በከፍተኛ እቅድ በመመራት የሚቃጡ ጥቃቶችን ለመፈጸም የሚያስችል አቅም እንዲኖራቸው አስፈላጊው ቴክኖሎጂ የተገጠመላቸው ሲሆን አዳዲስ የጸረ ድሮን መከላከያ ስርዓቶች በፍጥነት ካልተዘጋጁ እነዚህ ወፍ መሳይ ድሮኖች በዓለም አቀፍ የደህንነት ስርዓቶች ላይ ከባድ ፈተና ሊፈጥሩ ይችላሉ። የዓለም ሀያላን ሀገራት በአሁኑ ሰዓት ትልቁ ስጋት ለመታየት በጣም አስቸጋሪውና በመጠን በጣም አነስተኛው ይህ የኦርኒቶፕተር ወፍ መሳይ ድሮን ሊሆን እንደሚችል ማወቅ እንደሚኖርባቸው ተንታኞች አጽንኦት ሰጥተውበታል።